ገነቴ ልትፈርስ ነው። ገነት ስትፈርስ የሚፈርሰው ብዛት ላስቆጥራችሁ። እብዶች። አንድ ቀን ሂድ ሲሉት የማይሰማ ገገማ እብድ ነው ያላት ገነትን። ከሷ ፊት ለፊት ከሚገኝ ቤርጎ ፍሳሽ ማውጫ ስር ተኝቶ በእጁ ምልክት አንድም ቀን ተናግሮ የማያውቀው ሰውዬ የሚጠጣ ካለሽ ገኒ አለ። ማውራቱ ኦልሞስት ተአምር ነበር። ስትነግረን አላምንም ነበር። መጨረሻ ላይ ተሽሎት ራሱ ባያናገረን። ደንግጣ ጁስ አመጣችለት። በአንድ ትንፋሽ ስቦ መታመሙን ነገራት። ቡና የሚጠጣውን ጀማ ሳንቲምና ውለታ አስተባብራ አምቡላንስ ጠራች። በዛው የአእምሮ ማገገሚያ ገብቶ ተሻለው። አሴ ፎቶን ከጥቂት አተታ ጋር በፌስቡክ አጋርቶ ዘመዶቹን አፏለገ። ለአመታት ስትፈልገው የነበረች እህቱ ከጅጅጋ ወያ አለች። ይሄው አምሮበት በወር በመናምን ከጅጅጋ እየደወለ በስም ይጠይቀናል። ይሄን ማግባት መውለዴን ሰምቶ አልሐምዱሊላህ ብሏል። ጎዳና ላይ ተወልዶ አድጎ ለአቅመ ሱስ ደርሶ በየቀኑ የሚቀፍላትም ልጅ አለ። ከ5 ብር ውጭ የማትቀበል ቆንጂዬ ሀፌኔ ቢጤ ሀፍ ሹ ያላት ወጣትም በየቀኑ ትመጣለች። ወላ በህይወቴ ለመጀመሪያ ጊዜ እብድ ጴንጤ ያየሁት እሷ ዘንድ ነው። ዘፈን ዝፈንልን ስንለው ይዘምራል። ተግዚና ባል ያዘ አንድ ጉንጩ እየዘመረ 100 ስጠኝ ይልሃል። 2 የኔ ቢጤ ትግራዋይ የኔ ቢጤዎች ደና ሳንቲም የሚያገኙት እሷ ዘንድ ሲደርሱ ነው። ቁርሳቸውን ከሷ 2 ኩርባ በታች ያለ አንድ ሀብታም ይጋብዛቸዋል። የእውነቴን ነው፣ ግብዣ በሉት። ሰውየውን አይተነው አናውቅም። በአገር ውስጥ አይኖርም አሉ። ጽድት ያለ ግቢ ተከራይቶላቸዋል። ሙስሊም ነው። ሙስሊም ሆኖ ከ60% በላይ ኦርቶዶክሶችን የሚያበላ ደግ ሰው አለን። ይሄንንስ አታፈርሱትም? የከተማዋ የኔ ቢጦች ሁሉ እዚህ ሰው ቤት ቁርስ ይበላሉ። ጽድት ያለ መቀመጫ ላይ ተደርድረው እንደ ብፌ ከሚሰራው ገበታ ላይ ያሻቸውን አንስተው ምሳና ራትስ ገኒ እላቸዋለሁ። ገኒ ጋር ጠዋት ብቻ 250 ሰው ይመጣል። ገኒ የምትዋሰናቸው በላይ እና በታች ያሉ 3 ቁርስ አቅራቢዎች አሉ። ጀማው በሙሉ ገኒ ጋር ቁጭ ብሎ ነፂ ፉል አምጪ፣ ኢፍቱ ፍርፍር ስሪ፣ ፎዚያ ደረቅ ምልዋ ይላል። ይህ ሁሉ ፍቅር እጅግ ካማረው የከንቲባችን ቤት 200 ሜትር ርቀት ላይ ነው። 3 ማህበራዊ ህይወት። ገኒ ቡናዋን ለምነን ነው 30 ብር ያስገባ ነው። የኔ ውድ ማርያምን ከየት ያመጣሉ ትላለች። አብዛኛው እሷ ተጠቃሚ የሚዲያ ልጆች ናቸው። ልጄን እየተቀባበሉ ያሳደጉት እነሱ ናቸው ማለት ይቻላል። ሚስቴ ሳትወልድ በፊት ገኒ ጋር ለመውሰድ እንዴት እንደቸኩልኩ ገኒዬ ሳመቻት። ቢኒ የራሱን ወንበር ሰጥቶ ሌላ ፍለጋ ሄደ። አለቤ የኢፍቱን ፍርፍር አመጣ። አሴ ውሃ ስትል ሰምቶ ከፍቶ አቀበላት። ኩራው ማርያምን ወንድም እናት እህት ምናምኖቼ መሃል ሚስቴን በማምጣቴ ልጄ ሲያማት ያውቃሉ፣ ወሯን ይጠይቁኛል። ቴስ ደንጊና ወባ እንደ ሰፍረውበት ታሽ ቶሎ ድኜ ገኒ ጋር መሄድ ፈልጋለሁ የሚለው ምክንያት ቶሎ አዳነው። መጎሳቆሉን ባላየ ችላልንለት። እንክንክ ሳንለው መታቀፍ እንዲሰማው ማድረግ ይችላልበት ነበር። ከመሃላችን የታሰረ ካለ በጋራ እንጠይቃለን። ትረባ ለጉድ ነው። ገነት እዚያ ጋር ባትኖር የሚያብዱ አይደሉም። በወራት ሊሞቱ የሚችሉ ሰዎች አውቃለሁ። ስነ ልቦናቸው ጫፍ የደረሰ ጀማው በሚያወራው ወሬ መሃል የተመጠነ ተሳትፎ ያደረጉ ጤንነታቸውን የሚያረጋግጡ አሉ። አንዴ ለቅሶ ብላ ለሳምንት ባትኖር ቸገረን። ከፊት ካለ ባድ ላይ ለመሰብሰብ ሞከርን። ቆሌ የለውም። ቶሎ ተደባበርን። ስንቶች የሚታይ የስነ ልቦና ችግሮቻቸውን ባላየ ያለፍን በሜዳቸው እየተጨዋወትን ደና ሆነዋል። ወላጆቻቸው ቤት ለብቻቸው እየተሰጣቸው እዚያ አብረውን ሲጎርሱ አይ ደና ነኝ ይላሉ። ቤተልሔም ላይ ካሳ የሚለውን አንብቡ። 4 ከገኒ በላይ ካሉት 2 ቁርስ አቅራቢዎች መሃል አንድ ጎሚስት አለ፣ ጋሼ የሚባል። ጋሼ ገጠር ሲሄድ ለ10 ዓመት እጁን ከእግሩ ኋላ አስረው ቤት ያስቀመጡት ወጣት አየ። ወስደዋለው ስጡኝ አለ። ገላገልከም ብለው ሰደዱት። እንደ ከብት በአፏ ጎንብሶ መብላቱን ፊታቸው ስህተት ነው አላለም። እዛ የተሻለ ሐኪም አለ ብሎ ድርጊታቸውን ልጁን ለመጠበቅ ያደረጉት መልካምነት አስመስሎ ይዞት መጣ። ለሳምንት ደም ይሸና ነበር። ጋሼ ፍራሽ መቀየር ሰለቸኝ አላለም። ልጁ የባለቤቱ ዘመድ እንጂ ቀጥተኛ ዘመዱ አይደለም። ለአመታት ያጎነበሰ ወገቡ ቀና ማለት ከልክሎት መሃላችን ሆኖ ያለ ምክንያት ይጎነበሳል። እጁን አሁንም የታሰረ የመሰለው ከእግሩ ጀርባ ይሄድበታል። ጋሼ ሳይካትሪስት አፈላልጎ ከኛ እንዲግባባ ሊያደርገው እየሞከረ ነው። ጋሼም ለልማት ተነሽ ነው። ሳር ሊተክሉበት ዋርካው ሊያነሱት ነው። ዛሬ የጎሚስታ ልብሱን ጥሎ ዝንጥ ብሎ አየሁት። ደስ ብሎኝ እጅ ነስቼው ሳልፍ ኮንቴነሩ ተዘግታለች።
ለካ የሚራራ አማላጭ ፍለጋ በየቢሮ ሊንከራተት ኖሯል ዝነጣው። 6 የመረጃ ምንጭ ናት። ይገርማችኋል ገኒ ሳላውቃት በፊት ታውቀኛለች። ሀብል አስራልኛለች። የድሬ ልጆች ከሐረር አድዋ ሄዱ በእግራቸው ሄዱ ሲባል ሰምታ የቡና ደንበኞቿን አስተባብራ ሀብል አልብሳኛለች። ያኔ ነው ለመጀመሪያ ጊዜ ገኒን ከረከቦት ባንኮኒያዋ ወዲያ ሆነ ያዩዋት። ሀገራዊ ጉዳዮች፣ ፖለቲካ ጉዳዮች ከጎምቱ ጋዜጠኛ አፍ ተከሽኖ ይቀርባል። ከተማዋ ማን መጥቶ ነው መንገድ የተዘጋው? ምን አይነት ወረርሽኝ ገብቷል ብሎ ጤና ቢሮ አወጀ። እዛ አለለ። 7 ገኒ ልጅ የላትም። ከገጠር አምጥታ የምታሳድጋት ልጅ ግን አለች። ቀይ ቆንጆዬ ልጅ። ረፈደብኝ ሳትል ዝቅ ብላ አንደኛ ደረጃ ትማራለች። የገኒ ቤት ሲፈርስ የዚች ልጅ ዕጣ ምንድነው? ቁንጅናዋን ጠቅሻለሁ ከላይ። ገጠር ከሄደች ያለ እድሜ መዳሯ ነው። ገኒም እንደ ልጇ የምታያትን ልጅ ማጣቷስ ማጠቃለያ። ገኒን ኮንቴነሯ እንደሚፈርስ ከመናገራቸው በፊት ፀሐይ መከለያ ቆርቆሮ ለምን ሰራሽ ብለው 1500 ቀጧት። አዋተና ይዞሽ አልናት። ከቀጧት ሳምንት ሳይቆይ ይፈርሳል አሏት። አሁን ይሄ ምን ትሉታላችሁ? ኮብልስቶን ባለበሰ ጎዳና ላይ አቧራ እየቦነነብን እየበላን 50 ሴንቲሜትር ማይሞላ ቆርቆሮ ወደ መንገድ ገባ ብሏል ሲሉ መቅጣት። የትልልቅ ሆቴሎች ሼፎች ኮፍያ ሊበሱ ብሎ የሚያስገድድ አካላት ጎዳናው ላይ ዝንብና አቧራ ታግሰን ስንበላ ለምን አያስቡልንም? ከአቧራውና ከገኒ ማን ይቀላል ለማጥፋት? ጠጋ ብለን ገኒን ምን እንደተሸከሙ መጠየቅ አይቀድምም ነበር? ከማፍረስ ምን እያፈረስክ እንደሆነ እንዴት አታውቅም? መረጃ የሚያጣራ የስታቲስቲክስ ባለሙያ ጠፍቶ ነው? መንግስት ምን ጥሎ ምን እያነሳ መሆኑን የሚያጣራ ሶሺዮሎጂስትስ? ዛሬ ጥሩ አድርጌ አዘንኩ።